ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የገንዘብ ሚዲያ ተከታታዮች እንደምንላችኋል። የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ ስታደርጉ አዳዲስ መረጃዎች የሀገር ውስጥና የውጭ እንደዚሁም የቢዝነስ መረጃዎችን ማግኘት ትችላላችሁ ያልኩኝ ወደ ዕለቱ ዜና አልፋለሁ። በትግራይ ክልል አፈሳ ይቁም፣ ሰላም ይስፈን በሚል መርህ ሰላማዊ ሰልፍ ሊካሄድ ነው። ህወሓት የተጠራውን ሰልፍም መቃወሙ ተሰምቷል። የትግራይ ክልልን ቀውስ ለማስቆምና ለፌዴራል መንግስትና ዓለም አቀፍ ማህበረሰብ ጥሪ ለማቅረብ አፈሳ ይቁም፣ ሰላም ይስፈን በሚል መርህ ሰላማዊ ሰልፍ ሊካሄድ መሆኑን የትግራይ የሰላምና ለውጥ ምክር ቤት ማስታወቁ ተዘገበ። ሰልፉ የፊታችን ቅዳሜ ሐምሌ 11 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ መስቀል አደባባይ እንደሚካሄድ የሰልፉ አዘጋጆች መግለጻቸው ምክር ቤቱ አስታውቋል። የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ወጣቶችን ለአፈሳና ለተለያዩ እንግልቶች መደረግ በአስቸኳይ እንዲቆም ብሎም ጦርነት ይበቃል የሚሉ ሀሳቦችን የፌዴራል መንግስትና የዓለም አቀፍ ማህበረሰብ ቀውሱን ለማስቆም ኃላፊነታቸውን እንዲወጡ ለማሳሰብ መሆኑን የወጣው ዘገባ ያሳያል። በአዲስ አበባና በአካባቢው የሚገኙ የትግራይ ክልል ተወላጆች በዕለቱ በመስቀል አደባባይ ድምጻቸውን እንዲያሰሙ ጥሪ መቅረቡም ተገልጿል። መላው የኢትዮጵያ ሕዝብም ከትግራይ ተወላጆች ጎን በመቆም ድምጽ እንዲሆኑ እንዲሁም በትግራይ ክልል የሚገኙ ወጣቶች በዕለቱ ከቤታቸው ባለመውጣት ለሰላም ጥሪው ያላቸውን ድጋፍ እንዲገልጹ ምክር ቤቱ መልእክት ማስተላለፉን የወጣው መረጃ አዲስ አበባ ላይ የፊታችን ቅዳሜ ይካሄዳል የተባለውን ሰላማዊ ሰልፍ ተከትሎ ህወሓት የብልጽግና መንግስት ያቀደው ጥቃት ነው ሲል በመኮንን በኮሚኒኬሽን ቢሮ በኩል ማስጠንቀቂያ አዘል መግለጫ አውጥቷል። የፌዴራል ዋና ኦዲተር በቅርቡ ይፋ ባደረገው የክዋኔ ኦዲት ሪፖርት በመስኖና ቆላማ አካባቢ ሚኒስቴር ስር በተከናወኑት የዌል ምል እና የጭልጭል የመስኖ ፕሮጀክቶች ላይ ከ2018 እስከ 2025 እንደ አውሮፓውያን አቆጣጠር በነበሩት ዓመታት የውል ድንጋጌን በመጣስ ብቻ 3.69 ቢሊዮን ብር የሚደርስ ህገወጥ የህዝብ ሀብት መባከኑ ይፋ አድርጓል። በዚህ አስደንጋጭ ክስተት ላይ ዋነኛ አሳሳቢ ነጥብ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ዶክተር አብርሃም በላይ ይህንን ሚኒስቴር መስሪያ ቤት በበላይነት ለመምራት በ24 ወደ ስልጣን የመጡት ቢሆንም ቀድሞ የጀመረው ስር የሰደደው የብክነት የዝርፊያ ሰንሰለት በራሳቸው የስልጣን ዘመንም ቁጥጥር ስርም ሳይገታ መቀጠሉ ነው። በዚሁ ተቋሙ ውስጥ በውል ሳይካተቱ ከ132 ሚሊዮን ብር በላይ በሚሆኑ ወጪ የ23 ሞዴል ቅንጡ ተሽከርካሪዎች V6 እና ቶዮታ ፕራዶ ተገዝተው ለተቆራጩ የተረከቡ ሲሆን የ75 ሚሊዮን ብር የመስክ ተሽከርካሪዎች ግዢ ደግሞ የተጠናቀቀ ግንባታ ተደርጎ በተጨበረበረ ጊዜያዊ የክፍያ ማረጋገጫ ሰነድ ክፍያ ተፈጽሞበታል። በተጨማሪም ፕሮጀክቶቹ ያለአዋጭነት ጥናት በመጀመራቸው ምክንያት ከ38 ወራት በላይ እንዲዘገዩ ቢደረግም ዶክተር አብርሃም በላይ በ24 እንደ አውሮፓውያን አቆጣጠር ኃላፊነት ከተረከቡ በኋላም በደካማ አፈጻጸምና በውል ጥሰት ላይ ምንም አይነት የቅጣት እርምጃ ለመውሰዳቸው በተቋሙ የበላይ ኃላፊዎች በተቆራጮች መካከል ያለው ያልተገባ የጥቅም ትስስር ጥርጣሬ ይበልጥ ያጠነክረዋል። ይህንን አስደንጋጭ የህዝብ ሀብት መዝረፍ ተከትለው በሁለቱም የመንግስት ወገኖች ላይ ብርቱ ትችቶች እየቀረቡ ይገኛሉ። በአንድ በኩል እንደ ዶክተር አብርሃም በላይ ያሉ ከፍተኛ የፖለቲካ ተሰሚነት ያላቸው መሪ በ24 ሚኒስቴሩን ከተረከቡ በኋላ ይህንን ታላቅ የሀገር ሀብት ዝርፊያ የቅንጡ መኪናዎች ግዢ ማቆም አለመቻላቸው ሌባነቱ በአይናቸው ስር መቀጠሉ ጥልቅ የሆነ የአመራር ብቃት ማነስና የህሊና ተጠያቂነት እጦትን ያሳያል። በአንጻሩ ደግሞ እንዲህ ያለው ግልጽ የቢሊዮኖች ብር ስርቆትን የሰነድ ማጭበርበር ወንጀል በኦዲት ያረጋገጠው የፌዴራል ዋና ኦዲተር ወንጀለኞቹ በቀጥታ ወደ ፍርድ ቤት በመውሰድ በቁጥጥር ስር እንዲውሉ ማድረግ ሲገባው ምክር ሀሳብ በአስቸኳይ ካልተተገበረ ጉዳዩ ለምክር ቤት ይቀርባል በሚል አልባ ማስጠንቀቂያ ማለፍ ሌላው በህዝብ ሀብት ላይ የተቀለደ የቁም ቀልድ ነው።